በሬ የምታኪ ሰውዬ የድሃ በሬ እኮ ነው የምታኪ። የድሃ በሬ በደንብ ፉርሽ ይቀልባል ካለው ከኪሱ እያወጣ በደንብ አድርጎ ይቀልባል። እና ከ40 ምናምን ዓመት በፊት እንግዲህ አንቺ 22 ላይ ቆም ስትሰሪ የነበረ የመጀመሪያዋ ዋንጫ ተሸላሚ ነውና ጉዳዩ ተቀጣጥረዋል። እዛ ቦታ ላይ ዱከም እንደተቀጣጠሩ 2 ጊዜ ተገናኝተዋል። እንግዲህ ከዛች ላይ ሙኒት ወደ 200 በቀላል በካሽ እንኳን ወደ 270 ሺህ ብር ነው የወሰደችው። ዱከም ተቀጣጠሩና ዱከም ለመጀመሪያ በህይወት ሙኒትን ሳያት ዱከም እኔ መኪና ውስጥ ነኝና ቢስሚላሂ ረህማን ረሂም አውዙ ቢላሂ ሚነ ሸይጣን ረጂም ጅማለ ጂጂክያ እንኳን ከጂጂ ትበልጣለች። እሷ እንግዲህ ጂጂክያ እንኳን ሰውነቷን ቀንሳለች። የሰውነቷ ማስፈራራት የእግሯ መወፈር አዑዙ ቢላህ አንቺ አሁን እንደ አንቺ አይነት እበት ኢትዮጵያ የምትገቢ ከሆነ በዚህ 2 ቀን ኢትዮጵያ ይሄንን ቻሌንጅ ስጧት። አንቺ ኢትዮጵያ እኔ የምትገቢ ከሆነ እኔ ካሜራ አበራለሁ። መግባት ግን አትችይም። የቁም እስረኛ ነሽ። ለልጆችሽ ነው ይኖር 6 ልጆች ፓስፖርት ስላለ ለልጆችሽ ነው የምትኖር። ለማንኛውም ከዚች ጉማሬ ስራዬን ማረግሽ አረ በቃ ተዋት። አልተዋትም ጭራሽ ማህበረሰብ ጋር ደርሳ ማህበረሰብን ነክታ እዚህ ልትረጋገጥ ትችላለህ። እዚህ ልትሰዳደብ ትችላለህ። እዚህ በክፉ ልትነሳሳ ትችላለህ። እንደፈለክ ልትረጋገጥ ትችላለህ። ቤተሰብ ላይ ግን ታች በሚደርስ ነገር ላይ እንደዚህ መሳለቅ ጓደኛ ሆናችሁ ለጊዜ መታረቅ አለ። የዛሬ ምጸብ ነገ መመለስ አለ። ዛሬ ተጣላችሁ ነገ ትታረቃላችሁ። ነገ አብራችሁ መቀመጥ አለ። ግን ከውስጥ ላይ የማይወጣ እሾክ ከውስጥ ላይ የማይጠፋ መርዝ ጥላችሁ ስትሄዱ በጣም ታሳዝናላችሁ። እቺ ልጅ ለማንም ቆማለች፣ ለማንም ሰጣለች፣ ለማንም አድርጋለች። በእርዳታም ይሁን በአንበሳም በምን ኑሯት አይደለም። እኔ አቅሟንም ልኳንም አውቃለሁ። ኑሯት አይደለም። ከኪሷ አውጥታ ግን ለማንም ስትረዳ ኑራለች። ከኪሷ አውጥታ የፈለጋችሁትን ነገር ካርዷን አስገብታ አንበሳ ድረስ እኔ እኮ የማውቀው ብዙ ጉዳይ አለ። እንደውም ለጉቻውን ትልቅ ነገር የሚሆናትና መማሪያ የሚሆናት ይሄ በዚህ ልክ ይሄን ስታደርጓት ስትሳለቁባት ለሷ ትልቅ ደስታ ነው። እኔ ማንም አልቆ ማንም ሁሉም እየወዳብ ረዳ ግን እኔ በዚህ አልጠበኩም። በቃ ትክክለኛ ንግግር እኔ ዮኒ ማኛ ምናምን ምን እሷ እኮ ምንም መስሎ አይታየትም እኮ እንኳን ኤሌክትሪክ ገመድ ሬሳ አሳቅፋችሁ አማራውን ራሱን ገላችሁ ፎቶ አሳቅፋችሁ የኤሌክትሪክ ገመድ ነው እንደሚገርማችሁ። እኔ እኮ ግን በጣም የምታሳፍሩ በጣም ቅሌታሞች በጣም ህፃናት ከህፃን በላይ ህፃን እንደዚህ በዚህ ልክ ስትሳለቁ አይደብራችሁም? በሌላ ሰው ፎቶ እያስለጠፋችሁ በሞዴሬተሮቻችሁ በተለያየ የልጁን ፎቶ እያስለጠፋችሁ ትልቅነት ነው ይሄ? ለእናንተ እሷ ማሸነፊያ ነው፣ ለእናንተ እሷ ማሸማቀቂያ ነው። እኔ ግን እንደሰማው ድንግጬ በጣም የሚገርመው ልንገራችሁ፣ እንደሰማው የሆነ ተደናግጬ ደወልኩላት።
እናቴ ትሙት እንደሰማው ተደናግጬ ልክ ስደውልለት እንዴት ልጅ ጋር ሰላም ነው? ምን ሆነ ነው ላይፍ ላይ አገባም እንደ ጌም አንጫወት? ምንድነው የምሰማው ነገር? ወንድሜ ያው ጉዳዩ አይታወቅም እንግዲህ ይሄን የመሰለ ነገር ታስሯል። ጊዜ እንትን ይላል። እናንተ ላይ ቢሆን ግን እንዴ እኔ ታለቅሳለሽ ምናምን ብዬ እኮ ነው የጠበኩት። ይሄ ጤና ያላት ወይስ የወንድ ልብ ነው ያሽው ብዬ የወንድ ልብ ነው ያሽው። እሺ በቃ በኋላ እንገባለን። ያው እንጠይቃለን፣ የሚደርስበትን ጉዳይ እንግዲህ እንጠይቃለን። ለምን እንኳን መታሰር አይደለም ብዙ ወገኖቻችን እኮ አደባባይ ላይ እኮ በጅምላ እኮ ንጹሃን እኮ 1500 3000 በጅምላ የተቀበረችባት ሀገር እኮ ናት። ምን ይገርማችኋል? ግን ከሷ እጅ በልታችሁ በተለይ በአካል ተገኝታችሁ በሷ እጅ በልታችሁ በክፉ ቀን አብራችሁ አይዟችሁ ለምን ይሄን ትሆኛለሽ? ለምን እንደዚህ ትሆኛለሽ? እናንተ ስትነቁ ልጇን ገላ በህይወት ያለ ልጅ በሱ ምላ ለእናንተ ከሷ ጎን የቆማችሁ እኔ ሀቅ ነው የምናገር። ዛሬ እሷ ወጣ ምትል ለምን 50 ዓመት አታረጉበት? ለራሳችሁ ወገን ግን ያውም ለተደረገላችሁ ለምን 5 ዓመት ቀርቶ 50 ዓመት ብታረጉበት ዛሬ ለሷ ምንም አይነት ነገር የሚሰማት ነገር የለም። የሚያስተዛዝበን ግን ቁጭ ብላችሁ የምትሳለቁ ትልቅ ነገር እንደደረሰበት ትልቅ ነገር እንደሆነበት ትልቅ ነገር ምን ነው ወገናችሁ አደባባይ ላይ እየተጨፈጨፈ እናንተ ደረታችሁን ገልብጣችሁ ስትሳለቁ አይደል የምትሉት? በዚህ ሰዓት እኔ እየለፈለፍኩ ምድር ላይ የምትረሸን እናት የለችም። ምድር ላይ የሚረሸን አባት የለም። ምድር ላይ የምትረሸን ምንም አይነት ያላየች ህፃን የለች። ህዝብ እንደ ህዝብ በድሮን በዚህ ሰዓት በዚች ሰከንድ እያለቀ አይደለም። በዚች ሰከንድ እድሜ ልክ የፍጢ ታስሮ በማንነቱ በአማራነቱ እስር ቤት የሚገባ አማራ የለም። ዛሬ ኦሮሞ ላይ ቢሆን ይሄ የደረሰው ትላንት እኮ ትግራይ ላይ ጦርነት ችግር ሲደርስ አይተናል። በረዶ ላይ ሁሉ ሲንከባለሉ እኛ እኮ የሚሞትባችሁ የሞተባችሁ ወገናችሁ እየተጎዳባችሁ ያለ ማህበረሰብ እኮ አትመስሉም እኮ። ጭፈራ ስትል አማራው የሰውን ቤት ሄዳችሁ ስትሰረቁ ስትዘረፉ በመዋጮ በተዘዋሪ መንገድ እና ሀቢባ መተው በተዘዋሪ ገንዘብ ሰብስበው ለመንግስት የመንግስትን ባንክ ሲያካብቱ ማን ነው የሚያወጣው? አማራው። እንደው እስኪ ስማችሁን ባንክ የገባበትን ይሄ ፎቅ ምናምን እንትን የምትሉት እጣ ምናምን የምትሉት የሱን ዝርዝር ብናመጣ እንዳለ ስማችሁ አማራ ስም በአንድ ጊዜ 150 ሚሊዮን የምታስገቡ የኛ ልጆች፣ እምትዘሉት እናንተ፣ እምትጨፍሩት እናንተ፣ ዘረኛ ብላችሁ መጀመሪያ እኛን የምትሳደቡ እናንተ። እኔ እኮ ዘረኛ አይደለሁም ብላችሁ መጀመሪያ ለሰው እንትን የምትሉ እናንተ። ወደን ነው እኛ ዘረኛ የሆነው። ኮመንት የሰው ፎቶ አንጠልጥላችሁ እዛ ለናንተ ለህይወታችሁ ለወገናችሁ ለማንነታችሁ የሚታገሉ ጀግኖቻችሁ ያላችሁ የሰው ፎቶ አንጠልጥላችሁ እምትዞሩ እናንተ። ሚዲያ ኮመንት ሂዳችሁ ምንም ያልደረሰባችሁ የምትታገሉት የሚታገልላችሁ ማህበረሰብ የሚወርቀው ማህበረሰብ የሚሞተውን እንኳን ሚዲያ ላይ ማስተጋባት ትታችሁ
ምን ያክል ፖለቲካ እንኳን እንደሚሰሩብን እስኪ አንድ ቀን የሚሞተው ወገናችሁን ለጥፋችሁ ታውቃላችሁ? ምድር ላይ የሚታገሉላችሁ ወንድሞቻችሁን ጀግኖቻችሁን ለአማራ ብለው በማንነታቸው የታሰሩ ወንድሞቻችሁ አንድ ቀን ለጥፋችሁ ታውቃል? የምድረ ጋለሞታ ፎቶ ተሸክማችሁ ምንም እዚህ ግባ የማይባል ሰው ፎቶ ለጥፋችሁ ተሸክማችሁ ለኔ በዚህ ከዚህ በኋላ እኔ አንድ ነገር የምነግራችሁ ክሪስ ብራውን አትለጥፉ። ከኔ በላይ ብዙ የሚሰሩ ወንድሞቻችን ሚዲያ ላይ መታወቅ ያለበት ሚዲያ ላይ ታውቀው መመስገን ያለባቸው ሌት ከቀን ደማቸውን እያፈሰሱ ያሉ ወንድሞቻችን ለማንነታቸው የሚታገሉ ወንድሞቻችን አሉ። ያመራሮቻችሁ ለእናንተ ብለው ትግል የወጡ ወንድሞቻችሁን አባቶቻችሁን ትላንት ያለፉ አማራ ማንነታቸው ትላንት ያለፉ እነሱን ለጥፉ። ግን ትልቁን ፖለቲካ የኛው የራሳችን ሰዎች ነገር ሳትጣሉ ተጣላን ብላችሁ ሚዲያውን በጥብጣችሁ አቆሸሻችሁት። ማንሽን ምን ያልፈራም ልክሽን ነግርሻለሁ። እስከ አፍንጫሽ ልክ ማሰሪያሽን ነግርሻለሁ። በአማራ ስም ያልዘረፋለ፣ በአማራ ስም ያልዘረፋለ፣ ያልሰረቃለ ዛሬስ የአማራንም ብላችሁ ትናገራላችሁ። ትላንትና በብሔርተኝነት በተሳዳቢ ዙሪያ እንኳን ስንት ነበርን? በዛም በኩል ተሳዳቢ ከሴትም ከወንድም ከመቶ በላይ ስለነበር በእኛም በኩል ቢያንስ 10 ከ20 በላይ ነበራችሁ። እኔ የምለው ዛሬ አማራ ነፃ ወጣ እንዴ? ሚዲያው እኮ የዛሬ 3 ዓመት እኮ አማራ ፋኖ ነበር የሚለው። እሺ አሁንስ ምን ነው? እናንተ ነፃ ወጥቶ ነው? እኛ እኮ ከብሔርተኝነታችን ዘረፈ ምን አለ ምን እኔ ዘርፍ ያላቅም፣ እኔ ሰርቅ ያላቅም፣ እኔ ከማንም ገንዘብ ወስጄ አላቅም። ሚዲያ ላይ የኛ ልጆች አማራ ብለው ፋኖ ብለው ብሔርተኝነት ቤት እንዳይሄድ ያደረጋችሁት እዚህ ሚዲያ ላይ ያላችሁ ጋለሞታዎች ናቸው። ዛሬ አማራ ነፃ ወጥቶ ነው እናንተ እንደዚህ ደረታችሁን ገልብጣችሁ ሜካፕ 3 ኪሎ ጭቃ ሜካፕ ተለቅልቀሽ የምትገለባበጭ ግዴታ የለብሽም። ዘፈን ነው፣ የዘፈን ትግል አለ። የዘፈን ትግል እኮ አብቅቶበታል። እውነትሽን ነው፣ እውነትህን ነው። እኔ እንትነዋ ደስ ሲላችሁ ደግሞ ባንዲራ ይዛችሁ ብቅ ትላላችሁ። እንደዚህ ማለት እኮ የትግል እኮ አይደለም። አይታችሁ ታውቃላችሁ? ማኪ የምትባል ታውቃላችሁ? ማኪ ኦሮ የምትባል እሷም በጣም ፌመስ ናት። እስኪ ኦሮሚያ ክልል ላይ 2 ሰው ይረሽን። እስኪ ኦሮሚያ ክልል ላይ በኦሮሞ ላይ አንዲት ስንዘራ እንኳን ይደረግባችሁ። ፌመስ ናት፣ ጌመር ነች። ከአንዳንድ ነው ወጣ አንተ ቪዲዮ መስራት ላይቭ ላይ ወጣ ከአንዳንድ ነው የምትናገረው። እነ ሙባረክ ጌመር ናቸው። እስኪ ኦሮሞ ላይ አንድ ነገር ይደረግ። ሳይደረግ ተደረገ ብለው የሚሞተው ማህበረሰብ እንደውም ወጥተው ይሳደባሉ። ሌላ እንትና ራች የሚባለው እስኪ ኦሮሞ ላይ አንዲት ችግር ትድረስ። ሌላ ተውት፣ ሞትን ምናምን ተውትና በቲክቶክ ደረጃ ነው ሞትን ምናምን ተውትና እራብና ውሃ ጥም እንኳን ሲገባ እዛ ክልል ላይ መጀመሪያ የሚያሳትፈው እሱ ነው። እስኪ አንድ ኦሮሞ ፌመስ አባብዲን አንጡት አላችሁ። ግን የኛ ደረሳ ነው ይተላል። ሐራም አማራ ስትባል አይ አማራነት ዘረኝነት የለብኝም። ነጋዴው እነ ሳራዳ ጣን ተመልከቱ። አማራ ስትባል እኔ ዘረኝነት ውስጥ አልገባም ግን አማራ ነኝ። ስንት ተከታይ ይዛ ቀረች።
ወይ ያልታደለ ማህበረሰብ ገመሯን ትሄዳለህ እከሌ እንደዚህ ጎበዝ። እኔ ብዙ አገልግያለሁ ወጥቻለሁ። እኔ ማንም ጋር ድምፅ መሆን ካለ ረድቻለሁ። ማንንም ረድታችሁ አታውቁም። አንድ ነገር ልንገራችሁ፣ ረዳ የሚባለው ነጋዴ ናት። ኦኬ ኦሮሞዎች ነጋዴ ሆኖ ትግሬዎች ነጋዴንም ብለው ትተውታል። ዘረኝነቱን ትተውታል። ለሚሞተው ወገናቸው እንዴት ሆኖ እንደሚሰባ እኛ ግን በራሳችን ሚዲያ ላይ ፖለቲካም እንዳይነገር። ስንት ቤት ነው ፖለቲካ የሚነገረው እኮ። ነጋዴውም ካልተነሳ ማንኛውም በምንም አይነት ሸኩም ቄሱም ካልተነሳ ማንም በማን ትከሻ ላይ ማን ያልፋል? ወረኛ አስመሳዮች፣ እነዚህ ዘረኞች እንባላለኛል። ኦኬ ወደ ጌመሮቹ ልምጣ። ኮሜንት ዝጉልኝ። ከሌ ቤት እንደዚህ እየተደረገ ነው። ስለ ማህበረሰብ ኮሜንት ዝጉልኝ። እኔ ብዙ ሰርቻ አልፌያለሁ። እኔ ጌሜ ልጫወትበት። ምን ሰርታችሁ? ማን ምን ሰራ? እርዳታ ረዳው ልትሉ ነው? ማንኛውን እርዳታ ነው የረዳችሁት? ጎበዝ ጋይስ ነው ተሰባሰቡ። ከሌ ቤት እርዳታ አለ። አስታውሳለሁ፣ አውቃለሁ። ካሻፕ ስጠው፣ ወከሌን ስጠው፣ ሰብስብ ስጠው። ግሩፕ ላይ ግቡ። የኢትዮጵያ አካውንት አለ። ለፋኖ ለአማራ የረዳው ከታች ያለው እንጂ እርዳታ አስመስላችሁ ህዝቡን ግጣችሁ በልታችሁ ራሳችሁ ተቀየራችሁበት። ከጋዜጠኛ ጀምረ እስከ ሚዲያ ላይ ያለ በላችሁት። እንጥፍጥፍ አድርጋችሁ ገንዘብ ሲያልቅ ሁሉም ከየራስ ፊናህን እያስክ ወጣ። ግን እኔ አሁን ስለ ቲክቶከሮች ነው የማወራ። ነጋዴ የሚሆንክ በዘረኝነት መቆም አለብህ። ለማንነት መቆም አለብህ። እኔ እነግርሻለሁ፣ እነግራለሁ። ለማንንም አልፈራም። ማንንም መስደብ እችላለሁ። ማንንም መናገር እችላለሁ። እኔ ያቆምኩት አንድ ነገር ብቻ ነው። እናትንና መጥፎ ስድብ ልጅን አልሳደብም እንጂ እኔ እናትን አልሰድብም፣ አባትን አልሰድብም። ከዛ ውጭ ግን ስለ አንቺ ዝንጥልጥልሽን አውጥቼ ነው የምሰድብሽ። ስድብ ትቻለሁ ስልሽ እነግርሻለሁ እያልኩሽ ነው። ያለብሽን ነገር እነግርሻለሁ። እንደ ሙኒት ያለች አነት እድሜዋ 22 ላይ